ታሪካችን የሚጀምረው በ1993 ሲሆን ዘቦይ የተባለ ሕፃን ልጅ እያስመለከተን ነው። ይህ ልጅም አይኑን በጨርቅ ታስሮ ከእናቱ ጋር እየሄደ ነው። በድንገትም ያደናቅፈውና ይወርቃል። ይህ ነገር ሁሌ ቢያጋጥመውም እናቱ ግን በፍጹም አይኑን እንዲገልጥ አትፈቅድለትም። በሚቀጥለው ትዕይንት ልጁ እራት እየበላ እያለ አባቱ ይመጣና እናቱ መደብደብ ይጀምራል። አባትየውም ይህን ጭራቅ ልጅ ከየት እንዳመጣች እየጠየቃት ጎትቶ ከቤት ያወጣታል። በዚህ ጊዜ ትንሹ ልጅም እናቱን ለማዳን ሲል አይኑ ላይ ታስሮ የነበረውን ጨርቅ በማውለቅ አባቱ ጋር ይሄዳል። አባቱንም ሲመለከት ኃይሉን በመጠቀም ወዲያው ይገለዋል። ኃይሉንም መቆጣጠር ባይችልም ነገር ግን እናቱን ያድናታል። እናቱን መታ እያለቀሰች ታቅፈዋለች። ልጁም ለብቻው እየሄደ ያለውን እምቅ ኃይልና የሰዎችን አእምሮ መቆጣጠር እንደሚችል ይረዳል። በቀጣዩም ትዕይንት ፊልሙ ከ20 ዓመታት በኋላ ይወስደንና ዘቦይ የተባለው ልጅ አድጎ እንመለከተዋለን። አሁን ላይ የሚተዳደረው ኃይሉን በመጠቀም እየዘረፈ ነው። ገበያም እየሄደ ሁሉም ሰዎች እንዲደርቁ በማድረግ የሚፈልገውን ያህል ይዘርፋቸዋል። ዘርፉም እየወጣ እያለ ሁሉም ሰው ደርቆ ነገር ግን አንድ የዴሊቨሪ ሰራተኛ ባለመድረቁ ጥያቄ ፈጥሮበት ይደነግጣል። ይህም ሰው ሱቺ ሲባል እቃዎቹን አውርዶ ከጨረሰ በኋላ ወደ ጓደኞቹ የሆኑት አኪራ እና ጁን ይመጣሉ። ዘቦይም ጓደኞቹ ላይ ኃይሉ ሲጠቀም እነሱ ይደርቃሉ። ነገር ግን አሁንም ሱቺ ይንቀሳቀሳል። በዚህም የተበሳጨው ዘቦይ ሱቺ ላይ ኃይሉን ተጠቅሞ ሊገለው ይሞክራል። ወዲያውም ሱቺ ሲራመድ አንድ መኪና መጥቶ ይገጨዋል። በመቀጠልም ዘቦይ ወደ አፓርታማው ተመልሶ ሱቺ እንደሞተ ያስባል። ነገር ግን ከቆይታ በኋላ ሱቺ እንዳልሞተና ሆስፒታል ውስጥ ጓደኞቹ ሲጠይቁት እንመለከታለን። የሱቺ ጓደኛም ጁን እሱን ለማስደሰት እሱን በልጅነቱ የመኪና አደጋ እንደደረሰበት እየነገረው ይዋሸዋል። ሌላኛው ጓደኛው አኪራ ከአደጋው በኋላ ድርጅቱ እንዳባረሩት ይነግረዋል። ሱቺም ስራውን በማጣቱ ተጨንቆ ያለ ነገር ግን አኪራ አደጋውን ያደረሰበት መኪና ታርጋውን ስለያዘው ከሆስፒታል ሲወጣ ተከተሎት ካሳ እንዲጠይቀው ሐሳቡን ይነግረዋል። ሱቺም ከሆስፒታል ሲወጣ አደጋ ያደረሰበትን ሰውዬ ቤት ያገኘዋል። በሩንም ሄዶ ሲያንኳኳ የገጨው ሰውዬ ይከፍትለታል። ሰውየውም ስላወቀው ላደረሰበት አደጋ ይቅርታ ጠይቆት በዚህ ፍጥነት በማገገሙ ግን ግራ እንደተጋባ መለሰለት። ሱቺም የካሳውን ገንዘብ መክፈል እንደሚችል ይጠይቀዋል። ሰውየውም ቼኩን አውጥቶ ወዲያው ይሰጠዋል። ነገር ግን በሚሰጥበት ሰዓት የሰውየው ልጅ ብር በጣም እንደሚያስፈልጋቸውና አቅም እንደሌላቸው ለሱቺ ትነግረዋለች። ገንዘቡም ደግሞ ከልጅነቷ ጀምሮ ስታጠራቅም የነበረው ለመጽሐፍ ማተሚያ ገንዘብ እንደሆነ ትነግረዋለች። ሱቺም ይህን ሲሰማ ገንዘቡ ላለመቀበል ወሰነ። ከቤቱም ይወጣና ወደ ጓደኞቹ ጋር ይሄዳል። ካሳውንም እንዳልተቀበለ ይነግራቸዋል። ነገር ግን ሌላ ስራ እንዲያገኝ እንደረዱት ይነግራቸዋል። በማግስቱም የገጨው ሰውዬ ኩሞይ በጥገና ሱቆች ስራ እንዳስጀምሩት እንመለከታለን። እነ ኩሞይ በሱቺ ታታሪነትና ጸባይ በጣም ተደስተዋል። እንዲሁም በተጨማሪ ሱቺና የኩሚ ልጅ ካኒ እየተቀራረቡ ነው። ኩሚም የጻፈችውን መጽሐፍ እንዲያነብ ትሰጠዋለች። በቀጣይ እራት እየበሉ ሳለ ሱቺ ከልጅነቱ ጀምሮ በመኪና አደጋ መላ ቤተሰቡ ህይወታቸውን ያጡበትን አሳዛኝ ታሪክ ይነግራቸዋል። እናም ከሱ ጎን የተቀመጠው ወንድሙን ማዳን እየቻለ ባለማዳኑ እየቆጨው ይነግራቸዋል። በሚቀጥለውም ትዕይንት የሱቺ ጓደኞች ሊጠይቁት ይመጣሉ። ሱቺንም እያወሩት እያለ ደርቀው ይቆማሉ። ምክንያቱም በቦታው ላይ ዘቦይ ነበረ። ትንሽ ከፈዘዙም በኋላም መንቀሳቀስ ይጀምራሉ። በመቀጠልም ሱቺ ከአዲሱ ቤተሰቦቹ ጋር ያስተዋውቃቸዋል። በቀጣይም ኩሞይ ለአኪራ ታብሌት እንዴት መጠቀም እንደሚችለው ሲያሳየው ጁን ደግሞ ከሱቺ ጋር ስለ ካኔ እያወራና እየቀለደ እንመለከታለን። ሱቺም ካኔ እንደወደዳትና ለሱ እንደምትሆን ይነግረዋል። እያወሩም እያለ ዘቦይ ወደ ሱቅ ይገባና ሁሉንም ያደርጋቸዋል። ነገር ግን ሱቺ አሁንም እንደተንቀሳቀሰ ነው። ዘቦይም ጓደኞቹ ሊያጠቃ ሲል ሱቺ ያድናቸውና ከሱ ጋር መታገል ይጀምራል። በዚህ መሃል ግን ካኔ ትመጣና ሱቺን በጩቤ ትወገዋለች። ነገር ግን ሱቺ መታገሉን ቀጥሏል። ዘቦይም ኃይሉን ተጠቅሞ ካኔ አባቷን እንድትገል በመስኮት በኩል እንድትወረውሩ ያደርጋታል። ሱቺም ሊያድነው ይሞክራል። ነገር ግን ዘቦይ ከኋላው በአንድ መሳሪያ ይወጋውና ራሱን ያስተዋል። በመቀጠልም ዘቦይ የካኔን መጽሐፍ ይወስድና ከቤቱ ይወጣል። ሱቺና ጓደኞቹም የካኔን አባት ሆስፒታል ቢያደርሱትም ነገር ግን ከፍተኛ የደም መፍሰስ ስላጋጠመው ህይወቱ ሊያልፍ ቻለ። በመቀጠልም ሽምባቶ የተባለ ፖሊስ ሱቺን ስላደገው ጥያቄ እየጠየቁት ነው። ሱቺም ካኔ እንድትታሰር ስለማይፈልግ አባቷ ራሷን እንዳጠፋ ይነግራቸዋል። በመቀጠልም ሱቺ ዘቦይ የሚጠቀሙን ኃይል እንዲህ ሊያጠቃው እንዳልቻለ ማሰብ ይጀምራል። ትዕይንቱም ወደ ኋላ ይመለሰንና ሱቺ በህፃነቱ ቤተሰቦቹ የሞቱ ጊዜ ወንድሙን ባለማዳኑ የጥፋተኝነት ስሜት እየተሰማው እያለቀሰ እያለ ፖሊሱ ሽምባቶ ወደ ቤት ወስዶ እንደተንከባከቡ ያስታውሳል። በቀጣይም ሱቺ ወደ ሱቅ ይመለስና ካኔን ያጽናናታል። በመቀጠልም ወደ ጓዳ ሄዶ ታብሌቱ ሲመለከት በአጋጣሚ አኪራ ሳያውቅ ሲነካካ ካሜራ ላይ አድርጎት እንደነበረና ሁሉም ክስተት እንደተቀረጸ ይመለከታል። በመቀጠልም የተፈጠረው እንዳለ ያሳያቸዋል። ያንንም እንደ ማስረጃ ሊጠቀሙበት ቢያስቡም ነገር ግን ካኔ
አባቷ ስትወረውር ያሳያል። አኪራም ይህን ቦታ እንዴት መቁረጥ እንደሚችሉ ይጠይቀዋል። በዚህ ጊዜ ዘቦ ይመጣና ከሱቺ ጋር መነጋገር ይጀምራሉ። ዘቦይም እንዴት እሱን ኃይል መቋቋም እንደቻለ እየጠየቀው ያለ ሁለት ስፖርተኛ ልጆችን ተቆጣጥሯቸው ሱቺን እንዲያጠቁት ያዛቸዋል። ሱቺን በፍጥነት ወደ ቤት ይገባና ጓደኞቹ እንዲያመልጡ ይነግራቸዋል። እነሱም በመስኮት ወጥተው እንዴት እንደሚያመልጡ እያሰቡ ያለ ሰዎቹ በሩን ሰብረው ይገባሉ። ሱቺንም ሊገሉ ሲሉ ሱቺም እንደምንም ዘቦይን በወንበር ፊቱን ይመታውና ትኩረቱን ይበትነዋል። በዚህ ጊዜም ልጆቹ ወደ ቀልባቸው ተመልሰው ሱቺን ይለቁታል። ዘቦይን በፍጥነት እየሸሸ ያለ ሱቺ ይከተለዋል እና እግሩ ላይ አካል ጉዳተኛ እንደሆነ ይረዳል። ዘቦይን በድጋሚ በቦታው ላይ የነበሩ 3 ሰዎችን ተቆጣጥሯቸው ሱቺን እንዲገሉት ያዛቸዋል። ሰዎችን ሱቺን ሊገሉ ሲሉ በቦታው ላይ አንድ መኪና ይመጣና የዘቦይ አይን ላይ አብርቶ ዘቦይ ትኩረቱ ሲያጣ ሰዎች ወደ ቀልባቸው ይመለሳሉ። በዚህም ሱቺ መትረፍ ሲችል ነገር ግን ዘቦይ በድጋሚ ሰዎቹን ይቆጣጠራቸዋል። በዚህ ጊዜ ሱቺ ዘቦይ ኃይሉን የሚጠቀሙ በአይኑ እንደሆነ ይረዳል። በመቀጠልም ሱቺ እየሰደበ ያናደዋል። ዘቦይም ከዚህ በፊት ምንም አይነት ጥቃት ፈጽሞ እንደማያውቅና ከሱ ጋር ምንም ችግር እንደሌለበት ይነግረውና ነገር ግን ከሱ ጋር መኖር ስለማይፈልግ ከዚህ ሀገር እንዲወጣ ይነግረዋል። ወዲያውም የሱቺ ስልክ ሲጠራ ዘቦይ ትኩረቱን ያጣል። ስልኩንም ሄዶ ሊረግጠው ሲል ሱቺ አጋጣሚውን ተጠቅሞ በፍጥነት ያጠቀዋል። ፊቱንም ሸፍኖ ወደ ፖሊስ ጣቢያ ይዞት ይሄዳል። ፖሊሷም ዘቦይን እያነጋገረችው የተቀረጹ ቪዲዮዎችን እያየች እየመረመረች ነው። ሆኖም ግን ዘቦይ ፖሊስ ጣቢያ ያሉትን ፖሊሶች ተቆጣጥሯቸው ሱቺ ላይ እንዲተኩሱ አደረጋቸው። ሱቺም እንደምንም ብሎ ከቦታው ይሸሻል። ነገር ግን ዘቦይ ተከትሎት ይሄድና አንገቱን አንቆት ሊገለው ሲል ሱቺም እንደምንም ብሎ አንድ መብራት ያጠፋና ትኩረቱን ያጠፋዋል። ሱቺም በፍጥነት ወጥቶ ሲያመልጥ ዘቦይ በድጋሚ ይከተለውና የሱን ኃይል እንዲመቋቋም እንደቻለና ማን እንደሆነ ይጠይቀዋል። ከዛም በድጋሚ በቦታ የነበሩ ሰዎችን ይቆጣጠራቸውና ሱቺን እንዲያጠቁት አደረገ። ሰዎቹን ሱቺ ሲያጠቁት ሱቺ በድጋሚ ዘቦይ ትኩረቱን እንዲያጣ ያደርገዋል። በዚህም የተበሳጨው ዘቦይ በቦታው የነበረች አንዲት እናት ልጇን ከፎቁ ላይ እንድትወረውር አደረጋት። ሱቺን በፍጥነት ልጁን ለማዳን ሲል አብሮ ከፎቁ ላይ ዘለለ። ዘቦይም ወዲያውኑ አንድ ወንበር ይወረውርበታል። ከጥቃቱም ቢሸሽም በድጋሚ አንድ ብሎኬት ይወረውርበታል። ሱቺን በዚህ ሰዓት ልጁን ያደነና ብሎኬቱ ላይ ወርቆ ራሱን ይስታል። ዘቦይም አጠገቡ ይሄድና ሚስጥሩን ደብቆ እንዲሞት ይነግረዋል። ነገር ግን አሁንም ቢሆን ሱቺ ምንም ሊሞት አልቻለም። ይህ በእንዲህ እንዳለ ፖሊሶቹ በተቀረጹት ተንቀሳቃሽ ምስሎች እውነታውን እንደተረዱ እንመለከታለን። ፖሊሱ ሹምባቶና ባልደረባው እየተወያዩ ባልደረባዋ ሁለቱ ሰዎች ሰይጣን እንደሆኑ ትነግረዋለች። በመቀጠልም ሁሉም ፖሊሶች ይሰበሰቡና በመወያየት ወደሚኖሩበት አፓርታማ ለመሄድ ይወስናሉ። ወደዛም ሲሄድ ዘቦይ ወደ ፖሊሶቹ በመምጣት ሁሉንም ያፈዛቸዋል። በመቀጠልም ሁሉንም ማስረጃ ይወስድባቸዋል። ለአንደኛው ኦፊሰርም እሱ ልክ እንደነሱ ሰው እንደሆነና በፍጹም ሰይጣን እንዳልሆነ ይነግረዋል። በመቀጠልም ሁሉም ፖሊሶች እርስ በርስ እንዲገዳደሉ አደረጋቸው። ከፖሊሶቹ መካከል ግን ሽምባቶ አምልጦ ነበር። በሌላ በኩል ሱቺ ከሁለቱ ጓደኞቹ ጋር እየተዝናና ዘቦይ ያለው ኃይል እሱ ብቻ ላይ ስለማይሰራ እሱንም ለማስቆም ያለው ብቸኛ ሰው ራሱ እንደሆነ ይናገራቸዋል። ይህ በእንዲህ እንዳለ ሳኔ ከአንድ አሮጊት ሴት ጋር ትገናኛለች። ሴትዮዋም የዘቦይ እናት እንደሆነች ከገለጸችላት በኋላ ስለ ልጇ እንዳወቀችና ሁሉንም ነገር እንደተናገረች እንዲሁም ይቅርታም እንደጠየቀች ትነግራታለች። እናትየውም ዘቦይን እንድትገለው ትጠይቃታለች። በሌላ በኩል ዘቦይ እናቱ በጋዜጣ ላይ የተናገረችውን ተመልክቶ ወደ ቤቱ ሲመለስ ወደ ፖሊሶች መጥቶ ሽጉጥ ይደቅኑበታል። ነገር ግን ኃይሉን በመጠቀም እንዳይንቀሳቀሱ ያደርጋቸዋል። እናቱ ላይም ሽጉጥ ደቅኑባት ሊገላት ቢሞክርም ነገር ግን አልቻለም። እያለቀሰም ያቅፋታል። በቀጣዩ ትዕይንት ካኔ ሱቅ ውስጥ ሆና ተንቀሳቃሽ ምስሉን ስትመለከት አባቷን በራሷ እጅ እንደገደለችው ታውቃለች። በዚህም እያዘነች ታለቅሳለች። ሱቺም የሷ ጥፋት እንዳልሆነ እየነገራት ለማጽናናት ይሞክራል። ይህ በእንዲህ እንዳለ ዘቦይ ወደ ሱቁ ስልክ ይደውልና ከሱቺ ጋር ይገናኛል። ዘቦይም ራሱን ማጥፋት እንደሚፈልግ ይነግረዋል። ሱቺም የሷ ዓላማ እሱ እንዳልሆነ ይነግረውና ሐሳቡን ያስቀይረዋል። በመቀጠልም ፖሊሱ ሽምባቱ ይመጣና ካኔ ስለ ሱቺ ይጠይቃታል። እሷም እንደሌለ ትነግረውና የዘቦይ እናት ማታ ላይ ራሷን እንዳጠፋች ትነግረዋለች። በመቀጠልም ለሱቺ ጓደኞች ይደውሉና አይተውት ከሆነ ይጠይቋቸዋል። ነገር ግን ሱቺ የሚደውልላቸውና ከዘቦይ ጋር ሊዋጋ እንደሆነ ይነግራቸዋል። በመቀጠልም ወደ መኪናው በመግባት ወደሱ መሄድ ይጀምራሉ። በቀጣይም ሱቺ አንድ ትልቅ የቲያትር አዳራሽ ውስጥ ገብቶ ዘቦይን ሲፈልግ ነገር ግን በቦታው የነበሩ ሰዎች ዘቦይ ተቆጣጥሯቸው ከፎቁ ላይ ራሳቸውን እንዲያጠፉ ያደርጋቸዋል። ከዛም ግን ሽምባቱ በጀርባ በር በመግባት ዘቦይ ላይ ሽጉጡን ደቀነበት። ሽምባቱ በዚህ ኃይሉ ዓለምን እንድታጠፋ አልፈቅድልህም በማለት ቃለውን መሳብ ይጀምራል። በተጨማሪም ሽምባቱ ሁለቱ ሰዎች ሰው ሊሆኑ እንደማይችሉ ማመን ይጀምራል። ታች የነበሩም ሱቺ ፎቁን በመውጣት ወደ እነሱ ይደርሳል። ነገር ግን ዘቦይ
የተሰባበሩ መስታወቶች በቦታው ስለነበሩ በመስታወቱ አድርጎ ሽንቧቱን ይቆጣጠረዋል። ሽጉጡንም ሱቺሊ ይደቅናል። በመቀጠልም ራሱን እንዲያጠፋ ያዘውና ከፎቁ ላይ ዘሎ ይሞታል። ሱቺሊ ሊያድነው ቢሞክርም አልቻለም። በአዳራሹም በርካታ ሬሳዎች ተሞልተዋል። ብዙ ሰውም ራሱን እየገደለ ከባድ ግርግር ተፈጥሯል። በቦታው ላይም ካኔ ተመጣና ዘቦይን የገዛ እናቱ እንደገደለ ትከሰዋለች። ዘቦይ ግን በፍጹም እናቱ እንዳልገደላት መልስላታል። ከዛም እሷን ሊቆጣጠራት ሲል ሱቺ ያጠቀዋል። ከዚያም በፍጥነት በቦታው ላይ የነበሩ ሰዎችን ተቆጣጥሯቸው እንዲያጠቁት ያዛቸዋል። ነገር ግን ሰውነቱ በጣም እየተዳከመ ነበር። ቦታውን በፖሊሶች ስለተከበበ ካኔን ይዟን ለመውጣት ይሞክራል። ነገር ግን ፖሊሶቹ መብራቱን በማጥፋት ኃይሉን አዳክመውት በፖሊሶች ይያዛል። ነገር ግን ከቦታው እንደምንም ያመልጥና ተደብቆ እያለ ሱቺ መጥቶ ያጠቀዋል። ዘቦይ ሽጉጡን አውጥቶ ሱቺ ላይ ቢተኩስም ሱቺ ግን እንደሱ ስለነበረ ምንም አላረገውም። ሱቺም ተመሳሳይ ደም እንዳላቸውና ሁለቱ ወንድማማቾች እንደሆኑ ይነግረዋል። በመቀጠልም ዘቦይ ፖሊሶቹንና ጓደኞቹንና ኪራን ተቆጣጥሯቸው ያፈዛቸዋል። ሱቺም የሰው ልጆች ደካማ እንደሆኑና መግደል እንደሌለበት ያስጠነቅቋል። ካኔም ራሷን ለማጥፋት ስትሄድ ይመለከታትና ዘቦይን ማድረግ እንደሌለበት ይማጸነዋል። ዘቦይም ካኔን ያድናታል። በድንገትም ከዘቦይ ኪስ አንድ መጽሐፍ ይወርቅና ስሙ ታናካ እንደሆነ ሱቺ ይመለከታል። ድንገትም ዘቦይ ብረት ያደናቅፈውና ከፎቁ ላይ ሊወርቅ ሲል በፍጥነት ሱቺ ሄዶ ይዘዋል። ሱቺም እሱ እንዲሞት እንደማይፈልግ እየነገረው ሊያድነው ቢሞክርም ዘቦይ ግን ሱቺን ወደ ራሱ ይስበውና ተያይዞ ከፎቁ ላይ ይወርቃሉ። ነገር ግን ሁለቱ ወንድማማቾች ኃይል ስለነበራቸው ከሞቱበት ተነስቶ እያስመለከተን ፊልሙ ይጠናቀቃል።